አሁን ላይ የአምነን ባለቤት እንደመሆኗ የፈለጋትን ነገር እያደረገች ትገኛለች። በዚህም መካከል ለእንግድነት ሂደውበት በነበረበት አጋጣሚ የራሷን የሆነ ነገሮችን እያስተናገደች እንዲሁም ደግሞ አምነንን ለምንድን ነው እነዚህ ሴቶች ከዚህ ቤት የሚኖሩት የሚስትነት መረጠው ከተካተተ በኋላ እንዲሁም ደግሞ አሁን እኔ ሚስት ሆኜ ሳለ እነዚህ ሴቶች ምን ይሰራሉ? ለምን እዚህ ቤት አብረውን ይኖራሉ? በማለት ምክንያት አድርጋ አያቱን እሷም እኮ በጣም ሽማግሌ ነች፣ ይከብዳታል ሁሉ ኃላፊነት፣ ለምንድን ነው ወደ መጡበት የማይመለሱ? በማለት አምነን ከዛ ቤት ያሉትን ሴቶች እና ሁላቸውንም እንዲያስወጣቸው ትፈልግ ነበረ። በዚህ ምክንያት አምነን ፍቃደኛ አይደለም። ምን ብዬ ላስወጣቸው እችላለሁ? ሀብታቸው ንብረታቸው እንዳለ አብረውኝ የነበሩትና ችግርን ሳሳለፍ ነበሩ። ቤቱም ሲቃጠል አብረውኝ ነበሩ። ስለዚህ እንዴት አድርገን ማስወጣቸው? እነሱ ማለት ልክ እንደኔ ማለት ናቸው። ብዙ ነገሮችን አብረውኝ አሳልፈዋል። ደስታም ሆነ ሐዘን አብረው ነበሩ ይላል። ስለዚህ ያለአንዳች ምክንያት ላባራት አልችልም ወይም ደግሞ ላባራቸው አልችልም በማለት ነገሮቹን ሁሉን ነገር እንትን ይላቸዋል ማለት ነው። እናም ጀሪ ያሰበችው ምንድን ነው? አምነን ያለምንም ምክንያት እነዚህን ሰዎች ላስወጣቸው አልችልም ከቤቴ፣ በደስታም በሐዘን ጊዜ አብረው የነበሩ በማለት ሲያናግራት እኔ አንድ ችግር ፈጥሬ ከዚህ ቤት ላባራቸው ይገባል በሚለው ብዙ ነገሮችን ለማድረግ አስባለች። እሱም ያቀደችው ነገር ምንድን ነው? በመጀመሪያ ደረጃ እንግዲህ ያደረገችው ነገር አለ የሚገርም። እሱ ምንድን ነው? የአምነን ፍቃድ ጠይቃ ነው ክላሳቸውን ልትፈትሽ የተገደደችው ማለት ነው። ምክንያቱም የአምነን ፍቃድ ባትጠይቅ ኖሮ ለምንድን ነው ያለ ፍቃድ የቤቱን የምትፈትሹ? በማለት ሊጣሉ እንዲሁም ደግሞ ሊጋጩ ይችላሉ ማለት ነው። በዛ ምክንያት ካስፈቀደችም በኋላ ስራዎቿን ማስቀጠል ጀመረች። በሌላ በኩል ደግሞ አሁን ሜርሲ ባለቤቷ ወይም ደግሞ አያታቸው መርጣ ነው የምትሰማው ይሄን ወሬ። ለምንድን ነው የምናገራትን ነገር የማትሰማኝ? ከኔ ጋር ነው ችግሯ ወይስ ከሁሉም ቤተሰብ ጋር ነው? በማለት በጣም እየተከፋች ነው ያለችው። በእርግጥም የአምነን አያት መርጣ ነው የምትሰማው ቤሊን እንዲሁም ሌሎቹ ሲያወሩ፣ በተለይ ደግሞ ጀሪ ስታወራ ሰፍ ብላ ምንም አልሰማውም ሳትል ነገሮችን ሳትደጋግም ተሰማለች እና ታወራቸዋለች። ሜርሲ ስታወራ በተቃራኒው ምን አልሽኝ? እኔ እኮ አንዳንድ ጊዜ አልሰማሽም የሚል መልእክቶችን ታመጣላታለች። ይህ ነገር ሜርሲ ላይ የተገለጠ ቢሆንም እንዲሁም መርጣ እንደምትሰማ የገባት ቢመስልም ይችን ሴትዮ ምን ባረጋት የተሻለ ነገር ነው፣ ከኔ ጋር እንዴት ነው የምንግባባው የሚለውን ሀሳብም እያሰበች ስለሆነ ሌላው ነፃነት እየተሰማኝ አይደለም፣ ስለዚህ የሆነ መላ መፈለግ አለብኝ ትልና ለአምነን ሄዳ ንግር ታደርገዋለች። አምነን እንግዲህ እሷ ካለችው ምንም ነገር ያደርጋል። ምክንያቱም በጣም የሚወዳት የሚያምናት ሆኖ ምንድነው ያለችው? አምነን እኔ ነገ መሄድ አለብኝ የሚል ነው። በእርግጥም መሄድ ፈልጋ አልነበረም፣ ግን ደግሞ አምነን አይዞሽ ልክ እንደ ቤትሽ እዩ፣ ይሄ ቤት ያንቺም ነው እንደማለት አርገሽ ቆጥሪው ስለሚላት እርግጠኛ ስለሆነችም ነው ሄዳ የጠየቀችው። እናም አምነን ችግር የለውም አክስቴ መሄድ አይጠበቅብሽም፣ ልክ እንደዛንኛው ቤት ነፃነትሽማ ሊነፈግ አይገባም፣ እንደፈለግሽኝ ብሎ ይፈቅድላታል። ምክንያቱም እሱ ፈቀደላት ማለት አያቱ ትስማማለች ማለት ነው። እሱ አልፈቀደም ማለት ግን አያቶች ስለማትል እንደፈለጋት መንቀሳቀስ አችልም። እንደዛ ብሎ ነፃነት ከሰጠ በኋላ ከአሁን በኋላማ ነፃነት ከሰጠኝ እኔ እንደፈለገኝ ነው የምሆነው። ስለዚህ ያለኝ አማራጭ ምንድን ነው? አሁን ወሬን እሰማለሁ በቃ እየተደባበኩ ትላለች። በዚህ ወሬዎችን ተደብቃ ለማቀባበል ስትሞክር፣ በተለይ ደግሞ ጀሪ የጠነሰሰችው ሀሳብ ልብሴ ጠፋኝ በማለት ከቤሊ መኝታ ክፍል አውቃ ወስዳ ደብቃ ሌባ አስፈላ በእሷ ቤት ልታባራት ነው የፈለገችው። ምክንያቱም አሁን ጀሪ ምንም ነገር ብታደርግ አምነን የእሷ እንደማይሆን ተረድታለች። እንዲሁም ደግሞ የእሷ ቢሆንም እንዲሁም አብራት ያለ ቢመስልም ግን ደግሞ በጭራሽ ሊወዳት እንደማይችልም እየተገነዘበች ይመስላል። ይህንን አላማ እንዴት አድርጌ ነው ነገሮችን ልቀይራቸው የምችላቸው? ስለዚህ ይች ልጅ ከዚህ ቤት ካላባረርኳትማ አምነን ሙሉ ለሙሉ ከኔ ጋር ሊሆን አይችልም። እናም ያለኝ አማራጭ ምንድን ነው? ነገሮቹን ወደ ራሴ አዙሬ ጉዳዩን ወደ ራሱ አድርጌለት ከዛም በኋላ የፈለገው ነገር እንዲያደርግ ነው። እናም ይች ልጅ ካላስወጣኋት ደህንነት የለም ብላ ስለምታስብ ታስወጣታለች ማለት ነው። ካስወጣቻትም በኋላ አምነን ያው እያዘነ ነበረ። ግን አምነን እዚህ ጋር በጣም ትልቅ ጥር ነው የሰራው። ምክንያቱም ቤሊን ንጹሕ አፍቃሪው ነች፣ ምንም ነገር አታውቅም። እኔም እንደናንተ እኩል ነው ያየሁት፣ ይሄን ልብስ አላውቅም በማለት ነበር የመለሰችለት። እሱ ግን ለምንድን እንደዛ አደረግሽ በማለት በጣም ጮህባትና ተንቀለቀለባት። ግን ጀሪም ያደረገችው አንድ ሀሳብ ነበረ። ቀደም ብላ የሰራችው ነገር ከማን ነው የሄደችው ቢባል ከሲፈን መኝታ ክፍልና
ከሙስጠፋ ክፍል ነው ሄደችው። ምክንያቱም አሁን ለምሳሌ ቀጥታ ወደ ጀሪ ቤት ብትሄድ ኖሮ እርግጠኛ ነኝ አንቺ እንዴት አወቅሽ? መጀመሪያ እዚህ ክላስ እንዴት ከፈትሽ? እንዴት ልትፈትሽ ቻልሽ? የሚለው ጥያቄ ስለሚመጣባት አልሄደችም ማለት ነው። በመጀመሪያ ሲፈንም ችግር የለውም በቃ ፈትሽ ስለና ተፈትሻለች። በዚህም ምክንያት ግን ሲፈን በእርግጠኝነት ይች ልጅማ የሆነ ነገር እያደረገች ነው እንጂ እንደዚህ በቀላሉ አይደለም እንደዚህ ያደረገችኝ፣ የሆነ ተንኮል እንዳሰበች ገብቷታል። ግን ደግሞ መናገር አልፈለገችም እና ነገሮችን በድብቅ ይዛቸው ዝም ብላ ማስፈጸም ነው የፈለገች። ከዛም የሁሉም ክላስ ነው መፈተሽ ያለብኝ ብላ ነው ያሰበችው። ግን ከቤሊን ክፍል ከተገኙ በኋላ አምነንና ቤሊ እንዲጣሉ ካደረገችን በኋላ ሀሳቧ ተሳክቶላታል። ከዛ በኋላ እርግጥም ጀሪ ይህንን ሀሳብ ያሰበችው ለምንድን ነው እንግዲህ ከመኝታ ክፍል ጠብቂ ብላት ጀሪ እንደ አጋጣሚ አያቱ ልትታወቅ በወረደችበት ቅጽበት ስትመለስ ተኝታ ታገኛታለች። በተለይ ደግሞ የአምነንን ልብስ ለብሳ እንዲሁም ታቅፈው ስላገኘቻት በጣም ተናዳ ያንን ለመበቀል ነው እንደዛ አደረገችው። ይህም ሀሳቧ ተሳክቷለታል። ያው ከአምነን አይን እንድትወርድ ነበር የፈለገችው። በትንሹ አሁን ሌባ የሚለው ጥርጣሬ አሳድራባታለች። ከዛም በኋላ ለማናገር ብትሞክር እንኳን አምነን ምንም አይነት እድል እየሰጣት አይደለም፣ ተረጅኝ ይላታል። ግን ደግሞ እሷን ራሱ ለመረዳት ፍላጎትም ፍቃደኛም አልነበረም። በዚህ የተነሳ ጨቅጫ ነው እንግዲህ የተነሳው። ሌላው እንግዲህ ሜርሲ አሁን ቤሊን እያስገደደቻት ነው። ባለትዳር ወንድ ስታማገጭ አይችሻለሁ፣ ከዛ ከድሮ ቤታችን ጥሩ ትዝታ ያለሽ አንቺ ነሽ፣ ስትስሚው አይችሻለሁ፣ ስለዚህ መደራደር አለብን ብላታለች። ድርድሩን አልቀበልም እኔ ምንም ነገር አላውቅም በማለት ብትመልስም ግን ደግሞ ለጀሪ እነግራታለሁ የሚለውን ነገር ስትነግራት እሺ በቃ በማለት ተስማምታለች። ግን ብትነግራት ጀሪ እዚህ የበለጠ ነገር እንደምታደርጋት እርግጥ ነው ማለት ነው። ምክንያቱም ይህ ሁሉ ነገር እያደረገችለት ለአምነን ብዬ ስንት ነገር ሆንኩ፣ ግን እሱ ሊወደኝ አልቻለም የሚለውም ነገር በአይምሯ ስላለ ሙስጠፋና ሲፈን ደግሞ ከልጅነታቸው ጀምሮ የሚተዋወቁ ሰዎች ናቸው። እንዲሁም ልጅ እያለች በጣም ታምራለች፣ ቆንጆ ነሽ እያለ በጣም ይነግራታል ስላስተዳደጓ ወዘተ። ይህን ክፉነቷ እንድትተውና ጥሩ ሰው እንድትሆን ለማድረግ እየሞከረም ይመስላል። ሲፈን ግን ያለ እናት ሁሉም ነገር ባዶ ነው፣ እናት ሲኖር ነው በጣም ሁሉም ነገር ደስ የሚለው፣ ስለዚህ አትምከረኝ የሚል ሀሳብም አላት ማለት ነው። ሀሳቧን ከጨረሰ በኋላ እሺ በቃ እንደፈለገች ነው ማለት ዝም ይላታል። ወዲያውኑ ትንግት እንዳሉ ነው እንግዲህ ፍተሻ የተጀመረው። ሙስጠፋን በቃ የራሳቸው ጉዳይ ፈትሾ ማለት ተኝተው ይሄዳሉ። አምነን በቃ ማንን ልመን ይላል ሰው ግራ ግብት ብሎታል። ከዚህ ጋር ግን ቤሊን በጣም ጨካኝ ሆና አንተ በጣም ጥሩ ሰው አይደለክም፣ እኔ በስነስርዓት ላናግር እየመጣው ለምንድን ነው የምጮህብኝ ብላ ልክ ልኩን ብነግረው ኖሮ አምነን ከተኛበት ይነቃል ብዬ አስባለሁ። ምክንያቱም ሁሉም ሰው በዙሪያው ያሉት አስመሳይ ናቸው እና ይህን ነገር ደግሞ ልትቀርፈው የምትችለው እሷ ናት ብዬ አስባለሁ። ወይም ደግሞ ለአምነን አንድ በጣም ጀግና ጠንካራ የሆነ ነገሮችን ፍልፍል አድርጎ የሚያሳየው ሰው ያስፈልገዋል። ግን ይህን ነገር ማን ሊያደርግ ይችላል? እስካሁን እንግዲህ የወጣ ነገር የለም። እስኪ በቀጣይ ደግሞ የምናየው ይሆናል። ይህ ድራማ እንግዲህ ለመገመት ከባድ የሆነ ድራማ ነው የሚታየው። ሰው የአንዱ ችግር ሳይፈታ ሌላ ችግር ይጨመራል። ከችግር ላይ ችግር ሆነ እኮ።